የተባበሩት መንግስታት የዓለም ቱሪዝም ድርጅት UNWTO መረጃ እንደሚያሳየው ከሆነም አፍሪካ የዓለምን 30% የሚሆን የቱሪዝም ሀብት ብትይዝም ተጠቃሚነቷ ግን ከ5 በመቶ በታች ነው። ኢትዮጵያ ለሌሎች የሚተርፍ እንዲሁም ከፍተኛ ገቢ መፍጠር የሚችል እምቅ የቱሪዝም ሀብት ቢኖራትም እስከ ቅርብ ጊዜ ድረስ ግን በሚገባው ልክ አልተጠቀመችበትም። የመደመር መንግስት በብዝሃ ኢኮኖሚ ግንባታ በትኩረት እየሰራባቸው ካሉ ዘርፎች መካከል ቱሪዝም አንዱ ነው። ስለዚህም ተስፋን መትከል፣ አቧራን ማራገፍ እንዲሁም ውበትን መግለጥ ብሎ ባህላዊ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን በማልማት መስራት መጀመሩ ቱሪዝሙ ምን ያህል ተስፋ የተሰነቀበት ሀገራዊ ጉዳይ እንደሆነ ለማየት ይቻላል። በመሆኑም ከቤተ መንግስት የተጀመረው የፓርክ ስራ እያንዳንዱን የኢትዮጵያን ክልል አዳርሷል። በዚህም በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ፕሮጀክቶች አዲስ የቱሪስት መዳረሻዎችን በማልማትና የነባር መዳረሻውን እድሳት በስፋት በማከናወን የቱሪዝም ፍሰቱን እንዲጨምር እንዲሁም ለኢኮኖሚ የሚያበረክተውንም ድርሻ እንዲያድግ አስችሏል። ለአብነት ያለም ፕሮጀክቶቹ ከእንጦጦ እስከ ወዳጅነት ፓርክ፣ ከጨበራ የዞን ዳና ሎጅ እስከ ሀላላ ኬላ፣ ከወንጪ እስከ ጎርጎራ አዲስ የቱሪስት መዳረሻዎችን ለማልማት ተችሏል። የፋሲልና የሐረር ግንብ እንዲሁም የሶፍ ዑመር ዋሻን የመሳሰሉ ነባር የቱሪስት ስፍራዎችን በማደስና ውበታቸውን በመግለጥ ደግሞ በአዲስ መልክ ለጎብኚዎች ክፍት እንዲሆኑ ተደርጓል። በገበታ ለትውልድ ፕሮጀክቶች ደግሞ በትግራይ ክልል ገራርታ፣ በኦሮሚያ ክልል ጅማ፣ በአማራ ክልል ሐይቅ፣ በደቡብ ኢትዮጵያ ክልል አርባ ምንጭ፣ በአፋርና በሶማሌ እንዲሁም በሌሎች አካባቢዎች የቱሪስት መዳረሻ ቦታዎችን የማስፋት እንዲሁም የማልማት ስራዎች እየተከናወኑ ነው። በ2017 ዓ.ም ኢትዮጵያ ከ150 በላይ ኮንፈረንሶችን በማዘጋጀት 1.3 ሚሊዮን ሰዎች በላይ ማስተናገድ ችላለች። በተጨማሪ 1.5 ሚሊዮን የሀገር ውስጥ ጎብኚዎች የቱሪስት መዳረሻ ቦታዎችን በመጎብኘታቸው ከግማሽ ቢሊዮን ብር በላይ ተገኝቷል። ባለፉት ጥቂት ዓመታት 13 ሚሊዮን በላይ ሰዎች የቱሪስት መዳረሻ ስፍራዎችን የጎበኙ ሲሆን ይህም ኢትዮጵያ የሀገር ውስጥም ሆነ የዓለም አቀፍ የቱሪስት ፍሰት ማዕከል እንደሆነች ማሳያ ተደርጓል። በተለይ ፕሮጀክቶቹ ጎብኚዎች ወደ መዳረሻዎቹ በሚያቀኑበት ወቅት የሚኖራቸውን ቆይታ በማጤን ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል ጥረት የተደረገበትም ነው። በሌላ በኩል ፕሮጀክቶቹ የቱሪዝሙን ፍሰት በማነቃቃት በስራ እድል ፈጠራ ይሁን ሌሎችን በልማቶችን በመከወን ጭምር የሀገር ገጽታን በመለወጥ ረገድ ከፍተኛ ሚና እየተጫወቱ ነው። በቱሪዝሙ ዘርፍ ተወዳዳሪ መሰረተ ልማት ግንባታም ወሳኝ መሆኑን የተረዳው የመደመር መንግስት ጎብኚዎችን ለመሳብ እንዲሁም ለማስተናገድ የሚያገለግሉ እንደ መንገድ፣ ሆቴሎች፣ መዝናኛ ቦታዎችን የሚያካትቱም ናቸው። እንዲሁም የቱሪዝሙ ዘርፍ እድገት ለገቢው ምንጭ መጨመር፣ በሌላ በኩል ደግሞ የሀገር ገጽታ ግንባታም ወሳኝ ነው። የቱሪስት መዳረሻዎች ልማት ኢትዮጵያ ያሏትን የቱሪስት ሀብቶችን ለዓለም ለማስተዋወቅ የሚረዱ ናቸው። በተለይ እምቅ የጎብኚዎች መስህብ ከሚሆኑ ነገር ግን እንደ ተራ አቧራ ለብሰው የተደበቁ እንቁዎችን አቧራቸውን በማራገፍ ውበታቸው እየተገለጡ በመሆኑ የሀገር ውስጥና የውጭ ጎብኚዎችን ፍሰት ከመጨመር በዘለለ በአንድ በኩል የመንፈስ እርካታን ሲያረጋግጥ፣ በሌላ በኩል ግን ኢኮኖሚው መሰረት መሆን ጀምሯል። በመሆኑም ኢትዮጵያ ያሏትን ምቹ የቱሪስት ምህዳሮችን በመጠቀም ሀገራችን በከፍተኛ ሁኔታ ለማስተዋወቅ መስራት ጊዜው የሚጠይቀው ጉዳይ ሆኗል።